የኢትዮጵያው ብሔራዊ ባንክ ባካሄደው ልዩ ጨረታ የኢትዮጵያው ብር ከዶላር አንጻር በዚህኛው ጨረታ ዋጋው ጨምሯል ወይም ደግሞ የዶላር የመግዣ ዋጋ መጠነኛ የሆነ ቅናሽ ያሳየበት ሳምንት ሆኖ ተመዝግቧል። ይህ የዛሬው ጨረታ ለመሆኑ ይህ ምን ማለት ነው? ዶላር መቀነሱ በገበያው ላይ እውነተኛ የሆነ ለውጥን ያመጣ ይሆን ይሆን? በባንኮች ላይ በተለይም የንግድ ባንኮች በሚቀጥለው ሳምንት በሚለጥፉት የባንክ የምንዛሬ ቁጥር ላይ ለውጥ የሚያመጣ ይሆንን? ዛሬ በዚህ ቪዲዮ ይህንን አብረን እንመለከታለን። የተወደዳችሁና የተከበራችሁ ንጋት ፖስት ቤተሰቦች ይህ ለኔና ለእናንተስ ምንድነው የሚለውን በመጨረሻ ስለምነግራችሁ ቪዲዮውን እስከ መጨረሻ ተከታተሉት። ይህ ንጋት ሰበር ነው። ቻናሉን ታዲያ እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኩኝ በዚህ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። የኢትዮጵያው ብሔራዊ ባንክ ዛሬ የካቲት 14 ቀን 2018 ዓ.ም ባካሄደው ልዩ የውጪ ምንዛሬ ጨረታ እንግዲህ አንዱ የአሜሪካን ዶላር በአማካይ የመሸጫ ዋጋ ካለፈው ሳምንት የ1.21 በመቶ አካባቢ ቅናሽን ነው ያሳየው። በዚህም ወደ 153 ብር ከ25 ሳንቲም ነው የወረደው ማለት ነው። አንድ የአሜሪካን ዶላር ከብሔራዊ ባንክ በጨረታ በአማካይ የተገዛበት ዋጋ። ባንኩ በነገራችን ላይ ለዚህ ልዩ ጨረታ እጅግ ከፍተኛ የሆነ ከዚህ ቀደም በልዩ ጨረታነት ከጥቂት ሳምንታት በፊት አድርጎት እንደነበረው 500 ሚሊዮን የአሜሪካን ዶላር ነበረ ለገበያ ያቀረበው። ታዲያ የንግድ ባንኮቹ ሙሉ በሙሉ 30ም በኢትዮጵያ ውስጥ የሚገኙ የግል የንግድ ባንኮች በዚህ ጨረታ ላይ ተሳትፈው የነበረው ሲሆን ያስገቡትን ወይ ደግሞ የጠየቁትን መጠን ሙሉ በሙሉ ተሰጥቷቸው እንኳን ስቲል የኢትዮጵያ ብሔራዊ ባንክ ሁሉንም ሊሸጥ ያወጣውን ዶላር አልሸጠበትም ነበር ማለት ይቻላል። 30ዎቹም ባንኮች አንድ ላይ የፈለጉትና በጥያቄ መልኩ ጨረታው ላይ ያስገቡት ወደ 455.29 ሚሊዮን የአሜሪካን ዶላር ሆኖ ነው የተመዘገበው በዚህ በዛሬው ዕለት በተደረገው ጨረታ ማለት ነው። ይህ ማለት እንግዲህ የኢትዮጵያው ብሔራዊ ባንክ ለገበያ ካቀረበው 500 ሚሊዮን የአሜሪካን ዶላር ውስጥ 91.1 በመቶ ብቻ ነው ገዢ ያገኘው እንደማለት ነው። ቀሪው ወደ 44 ሚሊዮን የሚጠጋ የአሜሪካን ዶላር ፈላጊ ማጣቱን ነው የተመለከት ነው። ይሄ እንግዲህ ገና ለመጀመሪያ ጊዜ በገበያው የተከሰተ ነው ወይ ደግሞ ብሔራዊ ባንክ በጊዜያዊነት ተከታታይ ጨረታዎችን ማውጣት ከጀመረበት ጊዜ ጀምሮ በዚህ መልኩ ፈላጊ የሚያጣ የዶላር መጠን ሲፈጠር የመጀመሪያው ነው። የመጀመሪያው እንደመሆኑ በአንድ መልኩ ምንን ያሳያል? እንግዲህ ፍላጎትና አቅርቦት መካከል የነበረው ልዩነት በሆነ መልኩ መቀያየሩን የሚያሳይ ነው። ከዚህም የተነሳ ነው እንግዲህ የኢትዮጵያው ብር በዚህኛው ጨረታ አቅምን ማግኘቱን የተመለከተ ነው። የኢትዮጵያው ብሔራዊ ባንክ ገዢ ከጥቂት ጊዜያት በፊት ሲናገሩ ሰምታችሁ ከሆነ እንግዲህ ሰዎች ዶላር ይጨምራል በሚል እምነት ብቻ ባይቀጥሉ ጥሩ ነው፣ የሆነ ጊዜ ሊቀንስ ይችላል የሚልም ነገር አንስተው ነበረ። ይሁንና ታዲያ ይሄ እውነት ነው ወይስ የሚቀጥል ነው ወይ የሚለው ነገር አብረን የምንመለከተው ነገር ቢሆንም እንዲያው ምንድናቸው የሚሉትን ነገሮች መመልከቱ አይከፋም። በነገራችን ላይ ባለፈው ሳምንት የቀረበ አንድ ጨረታ ነበረ። ይህ ማለት ባለፈው የካቲት 10 ቀን ላይ ማለት ነው። በዛ ጨረታ ላይ ወደ 31 ባንኮች ቢሳተፉም 67.7 በመቶ የሚሆነውን ፍላጎታቸውን አግኝተው መጠነኛ የሆነ ጭማሪን አሳይቶ ነበረ። በዚህም 155 ብር ከ12 ሳንቲም ሆኖ ነበረ ዶላር ከብሔራዊ ባንክ የተቀበሉት 70 ሚሊዮን የምትጠጋውን የአሜሪካን ዶላር ማለት ነው። ይሁንና በዚህኛው እንግዲህ ብሔራዊ ባንኩ ልዩ ጨረታ ብሎ ካስቀመጠ በኋላ አንደኛ በገበያው ላይ የሚለቀውን የዶላር መጠን በጣም ጨምሮ ነው የመጣው። እርግጥ ልዩ የሚባል ስለሆነ በሚቀጥለው ሳምንት ወይ በሚቀጥለው 15 የሚደረገው ጨረታ ላይ እንደዚህ አይነት አንጠብቅም። ነገር ግን ገበያን ለማረጋጋት በዋናነት ደግሞ በጥቁር ገበያው ላይ ወይ ደግሞ በትይዩ ገበያ ያለውን ጫና ለመቀነስ በማለም ነው ይሄ የተደረገው ማለት እንችላለን። ከዛ ባለፈ በዚህ ባሳለፍነው ሳምንት ካስታወሳችሁ ሁላችሁም የኢትዮጵያው ብሔራዊ ባንክ በውጪ ምንዛሬ ግብይትና በውጪ ምንዛሬ እንቅስቃሴ ላይ መጠነኛ የሆነ ማሻሻያዎች አድርጓል። በአብዛኛው ስር ነቀል ሊባሉ በሚችሉና የዶላርን እጥረት ወይ ደግሞ የውጪ ምንዛሬ እጥረትን ሊፈጥሩ ይችላሉ የሚባሉ ምክንያቱም ሰዎች በማስተር ካርድ እና በቪዛ ለምሳሌ የዶላር አካውንት ሀገር ውስጥ የሚኖራቸው ከሆነ በዶላር ክፍያ ነው የሚያገኙ ከሆነ በመሳሰሉት እንዲሁም ደግሞ ነጋዴዎች ትርፋቸውን ወይ ደግሞ ኢንቨስተሮች ትርፋቸውን ከሀገር እንዲያወጡ በሬሚታንስ መልኩ ወደ ውጭ ሀገር እንዲልኩ ከመፍቀዱ ጋር ተያይዞ የዶላር ፍላጎት በኦፊሻል ገበያዎች ወይ ደግሞ በባንኮች ላይ ሊጨምር ይችላል። ያንን የሚኖረውን መጨመር ያንን ወደ ባንኮች በሚሄዱበት ሰዓት ይሄኛው ባለፈው የወጡት ህጎች እንዲሳኩ ከተፈለገ ሰዎች ልክ ሄደው በዚህኛው ሳምንት
ሳምንት ወር በሚቀጥለው ሳምንት ብሔራዊ ባንክ የፈቀዳቸውን ፍቃዶች ሄደው ባንኮችን በሚጠይቁበት ሰዓት የለም ብንባል ወይ ደግሞ እኔና እናንተ ሄደን ይሄንን ማድረግ ፈልጌ ነው ለምሳሌ ውጪ ላለው ልጄ ወይ ደግሞ ወንድሜ ኦር አጎቴ ትምህርት ላይ ላለው ሰውዬ ኦር ለጤና ላይ ሄደው ሰውዬ ዶላር መላክ ፈልጌ ነው ብላችሁ ባንክ ሄዳችሁ ሬሚታንስ እስከ $3000 ተፈቅዷል ተብሏል። ያንን ስትጠይቁ ባንኮቹ ኧረ እንደዚህ የሚባል ነገር የለም የሚሉ ከሆነ ያ ባለፈው ሳምንት የወጣው ህግ ስኬቱን እንድንጠራጠር ያደርጋል፣ ወደ ኋላ እንዲመለስ ያደርጋል። ያ ብቻ ሳይሆን ሰዎች እንደለመዱት ተመልሰው ወደ ጥቁር ገበያው ሊሄዱ ግድ ይላቸዋል ማለት ነው። ያንን መከላከል ግዴታ ሆኖ ስለተገኘ እንግዲህ ብሔራዊ ባንክ ያንን መከላከል አለበት። ወደ ጥቁር ገበያው መልሶ ሰርጅ እንዳያደርግ መልሶ ከፍ እንዳይል ለማድረግ ይህንን ማድረግ ይኖርበታል ብዬ አስባለሁ። ይህንንም እርምጃ የወሰዱት ለዚህ ነው የሚመስለኝ። ሌሎች ስፔሻል አይነት እንትኖች ገበያው እስኪስተካከል ድረስ ይቀጥላሉ ብዬ ተስፋ አደርጋለሁ። ይሁንና ግን አንድ የማልጠብቀውን ነገር ግን እኔ ልንገራችሁ። ባንኮቻችን ላይ እንግዲህ ዋጋው አሁን 1% ወር 2 ብር አካባቢ ቅናሽ ታይቶበታል። ከ155 ብር ከምናምን ተነስቶ 153 ብር ወርዷል። ባንኮቹ ላይ አሁን ባለፈው ሳምንት የመሸጫዋና የመግዣ ዋጋቸውን ብትመለከቱ ባንኮች ከደንበኞቻቸው ዶላር እየገዙ ያሉበት ዋጋ 152 ብር ከምናምን ሳንቲም ነው። ያ ማለት እንግዲህ አሁን ከብሔራዊ ባንክ ከገዙበት ዋጋ ከ1 ብር ብዙም የሚበልጥ አይደለም ያለው ልዩነት ማለት ነው በገበያው ዋጋ እየገዙ ያሉት። ትልቁ ችግር ግን ሁሉም ባንኮች ማለት በሚችሉበት ደረጃ 10 ብር 10% እያሉ ስጦታን እየሰጡ ያ ማለት ከ160 ብር ከ170 ብር ድረስ የሚሰጡ ባንኮች አሉ አንዱን የአሜሪካን ዶላር ለመግዛት ማለት ነው። ስለዚህ እችኛዋን አሁን $500 ሚሊዮን ገበያ ላይ የምትኖረው ፍላጎት የዚህ ብቻ እስካልሆነች ድረስ ምንም ማድረግ አይችሉም እነዚህ አካላት ወይ ደግሞ እነዚህ አካላት መቼስ ይሄንን ብቻ አይሸጡምና ይሄንን ገንዘብ ብቻ ለገበያው አያቀርቡምና በገበያው ላይ የሚመጣው ብዙ ዶላር አለ እሱንም አንድ ላይ እንደመሸጣቸው እሱንም አንድ ላይ ገበያ ላይ እንደማቅረባቸው የዶላር ዋጋ በእነዚህ በሚቀጥሉት ሳምንታት ባንኮቻችን በሚለጥፉት ልጥፍ ላይ ይቀንሳል ብዬ አልጠብቅም። የመግዣው ሆነ የመሸጫ ዋጋቸው ምክንያቱም እየገዙ ያሉበት ዋጋ አሁንም ቢሆን ሌላ ተጨማሪ 10 ብር ስጦታ የሚሰጥ ባንክ 170 ብር አውጥቶ እየገዛ 160 ብር አውጥቶ እየገዛ እንዴት ነው ከስሮ የሚሸጠው? እንዴት ነው አሁን ከወጣው ከብሔራዊ ባንክ ዋጋ ጋር ሊያስማማው የሚችለው? ከዛ ይልቅ ትክክለኛ ዋጋ ያሳያሉ ብዬ ማምናቸው እንደ ፎሬክስ ቢሮዎች ለምሳሌ የምንላቸው ላይ ግን ቅናሽ ዋነኝነት ሊታዩ ይችላል። ሲግኒፊካንት የሆነ ቅናሽ እነዚህ የምንዛሬ ቢሮዎች ላይ ሁሉም የምንዛሬ ቢሮዎች ላይ ሊታይ ይችላል። ከ10 በላይ የሚሆኑ የምንዛሬ ቢሮዎች አሁን ሀገር ውስጥ ይንቀሳቀሳሉ። እነሱ ላይ ባይሆን የዋጋ ቅናሹ ትርጉም ባለው መልኩ ሊቀንስ ይችላል። ከዛ ባለፈ ጥቁር ገበያው ትይዩ ገበያው እንዲሁ ትርጉም ባለው መልኩና ብዙዎች እዛ ላይ ተስፋ ያደረጉ ሰዎች ሊጎዳ በሚችል መልኩ ሊቀንስ የሚችልበት እድል አለ ማለት ነው። ከዚህ ጋር እንግዲህ ለኔና ለእናንተ ለምላው ማህበረሰብ ግን ታዲያ ምንድነው ይሄ ካልን በአንድ መልኩ ፕሬዲክታቢሊቲ የሚባለውን ነገር ወይ ደግሞ ነገሮች ላይ የሚኖረንን ወይ ደግሞ ነጋዴዎች በነገሮች ላይ ያላቸውን ግምት ገበያ ወዴት ሊሄድ ይችላል የሚለውን ነገር አስበው በሚያደርጉበት ጊዜ የተስተካከለ ነገር እንዲኖር ያስችላል። በነገራችን ላይ አሁን ያለንበት ጊዜ በቻይና ይሄ የአዲስ ዓመታቸው ከመከበሩ ጋር ተያይዞ ወደ ዱባይ አካባቢ ደግሞ ጾም ከመሆኑ ጋር ተያይዞ የገበያ እንቅስቃሴ ኢምፖርት የሚደረጉ እቃዎች በተለይ ከነዚህ ሀገራቶች የሚገቡ እቃዎች ትንሽ የሚቀንሱበት ጊዜ ነው። የዶላር ፍላጎቱ ራሱ ያን ያህል ከፍ የማይልበት ጊዜ ከመሆኑ ጋር ተያይዞ ዋጋው ትንሽ ከመቀነሱ ጋራ አሁንም ቢሆን የዋጋ መረጋጋት የዋጋ ቅናሾችን ታያላችሁ ብዬ አልጠብቅም። ነገር ግን የዋጋ ግሽበቱ ወይ ደግሞ ምንገዛቸው ሸቀጦች ላይ በየጊዜው የሚጨምረው የዋጋ ጭማሪ በሆነ መልኩ ሊረጋጋ ይችላል። ስቲል ይጨምራል፣ ነገር ግን አጨማመሩ በተረጋጋ መልኩ ሊሆን ይችላል። ዶላር ለሚፈልጉ ሰዎች ግን ፎሬክስ ቢሮዎች ላይ በእርግጠኝነት ዋጋ የሚቀንስበት ጊዜ እንደሚሆን እንድትጠብቁ ነው የማስበው። ከዛ ባለፈ ደግሞ እነዚህ የተፈቀዱት ነገሮች ለምሳሌ ማስተር ካርድ፣ ቪዛን የመሳሰሉትን ነገሮች ተጠቅመን ወደ ውጭ ሀገራት ክፍያዎችን እንድንከፍል ግብይቶችን እንድንፈጽም የፈቀደው ህግ በባንኮቹ በቀላሉ መተግበር እንዲጀምር ባንኮቹ በቀላሉ ለኛ ቪዛና ማስተር ካርድን መስጠት እንዲችሉ የሚያደርጉ እድሎች በስፋት የሚፈጠሩባቸው ጊዜያቶች ይሆናሉ። እነዛ ነገሮች በጣም የሚቀሉ ይመስለኛል አሁን በፊታችን ባሉ ቀናቶች። ታዲያ የተወደዳችሁና የተከበራችሁ ተመልካቾች እናንተ ምን ይመስላችኋል? አስተያየት መስጫ ሳጥኑ ላይ ኮሜንቱን ጻፉልኝ። ለዛሬው ይህንን አዲስ ጉዳይ እንዲህ አቅርቤላችኋለሁኝ። በቀጣይ ሌላ የፋይናንስ ትንታኔ እስከምንገናኝ ታዲያ ከንጋት ፖስት የምሰናበታችሁ እኔ ገሜብራው ነኝ።